በቂም በቀል ተነሳስታ ወንጀል የፈጸመችው ተከሳሽ የወጣትነት ጊዜዋን በእስር እንድታሳልፍ ተፈርዶባታል። በደል ደርሶብኛል በማለት ፍትህን ወንጀል በመፈጸም ለማግኘት በማሰብ የሟችን ቤተሰብ ለሐዘን የሷን ህይወት ደግሞ ከእስር ቤት የሚጥል ጥፋት ህሊናዋንም ለጸጸት የሚዳርግ ወንጀል የፈጸመችው በጊዜያዊ ስሜት ተነሳስታ መሆኑ በስሜት ከመገፋፋት መቆጠብና ችግሮችን በውይይት በትዕግስትና በህጋዊ መንገድ መፍታት የስልጣኔ ማሳያ መሆኑን ገንዘብ እየተቻለ መሆኑ የሚያስቆጭ ጥፋት ያደርገዋል። የወንጀል ድርጊቱ የተፈጸመው በወላይታ ሶዶ ከተማ መርካቶ ክፍለ ከተማ ጎላ ቀበሌ አስተዳደር በድሮ ውበት አሁን ዘጻት ተብሎ በሚጠራው ሆቴል ውስጥ ነው። አረብ ሀገር ለፍቼ ላኩለትን ገንዘብ ሌላ ሴት አገባበት በሚል ሰበብ የቀድሞ ፍቅረኛዋን የገደለችው ተከሳሽ እምነቴን አግዱላል ባለችው የቀድሞ የፍቅር አጋሯ ላይ ከባድ የጭካኔ በትሯን አሳርፋለች። የቀድሞ ፍቅረኛዋ ሟች ደረሴ ደምሴ አረብ ሀገር ሄዳ ለወደፊት ትዳራቸው የሚሆን ገንዘብ ሰርታ ቤት እንዲሰራና ቁሳቁስ እንዲያሟላ የላኩለትን ገንዘብ ሌላ ሴት አገባበት በሚል ቂም ይዛ ቆይታ ልትበቀለው በማሰብ ሶዶ ላይ በሚገኝ ሆቴል ቀጥራው ሲዝናኑ አምሽተው አብረው ለማደር በገቡበት ሆቴል ውስጥ ሟች በተኛበት በስለት ወቅታ መግደሏ በማስረጃ ተረጋግጧል። በተከሳሽ መሰረት ፋንታ የተፈጸመው ከባድ የነፍስ ግድያ ወንጀል መጋቢት 13 ቀን 2017 የተፈጸመ ነው። ተከሳሿ የግድያ ወንጀሉን ከፈጸመችን በኋላ ከአካባቢው ብትሰወርም ፖሊስ ባደረገው ብርቱ ክትትል በአዲስ አበባ ከተማ በቁጥጥር ስር መዋሏን የወላይታ ሶዶ ከተማ ፖሊስ መምሪያ የወንጀልና ትራፊክ አደጋ ምርመራ ዲቪዥን ገልጿል። ፖሊስ በተከሳሿ ላይ የምርመራ መዝገብ በማደራጀት ወንጀሉን ስለመፈጸሟ የሚያስረዱ የሰውና የሰነድ ማስረጃዎችን ለከተማው ከፍተኛ አቃቤ ሕግ ልኳል። የሶዶ ከተማ ከፍተኛ አቃቤ ሕግም ድርጊቱ ሆነ ተብሎ መፈጸሙን የሚያሳዩ ማስረጃዎችን በማያያዝ ክሱን ለሶዶ ከተማ ከፍተኛ ፍርድ ቤት አቅርቧል። የወንጀል ድርጊቱ የተፈጸመበት መንገድ እጅግ ዘግናኝ ሲሆን በህይወት ውስጥ የሚያጋጥሙን አለመግባባቶች በወቅታዊ ስሜት በመታጀብ ክቡር የሆነውን የሰው ህይወት እንዲጠፋ ምክንያት መሆኑ ተረጋግጧል። የወላይታ ሶዶ ከተማ ከፍተኛ ፍርድ ቤት የክስ ሂደቱን ሲመለከት ቆይቶ ተከሳሿ ጥፋተኛ መሆኗን በማረጋገጡ ነሐሴ 12 ቀን 2018 ዓ.ም በዋለው የወንጀል ችሎት ተከሳሽ መሰረት ፋንታ በ17 ዓመት ጽኑ እስራት እንድትቀጣ ውሳኔ አስተላልፏል። ጥፋተኛን ወይም በዳይን በህግ አግባብ መጠየቅ እየተቻለ በራስ ፍርድ ለመስጠት የሚካሄድበት ርቀት መቅረት ያለበትና የሰውን እምነት በማጉደል ለራስ ብቻ ማሰብና የሰውን ሀቅ መና ማስቀረት ዋጋ የሚያስከፍል መሆኑን ከዚህ ወንጀል ድርጊት ሌሎችም ሰከን ባለ አእምሮ ነገሮችን ማጤን እንዳለባቸው እንዲሁም ትምህርት መቅሰም እንደሚገባ መመልከት ይቻላል።